ተወኝ አልደርስብህም። ምክንያቱም ላይክ ያረከውን ታውቃለህ። ዳስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም አሉ ቡቲክን በሚመለከት እጅግ አሳዛኝ መረጃ ለነገር ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን። በቅዳሜ ቀን ሰብሰብ ያደርጉላችሁ በጣም አዝናኝ እንዲሁም ደግሞ መነጋገሪያ የሆኑ ቪዲዮችን ሰብሰብ አድርጌለሁ። ቪዲዮ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። ፕሊዝ ከቪዲዮ ፍጻሜ አብራችሁን ቆዩ። በጣም መነጋገሪያ ጉዳዮች ስላሉ ሀሳቦቻችሁን በጨዋ መንገድ እንድታስቀምጡ በዚሁ አስታውሳችኋለሁ። በህገ ወጥ የፊንቴክ ኢንቨስትመንትን በማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙ ታዋቂ አርቲስቶች መካከል እንግዲህ አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የህክምና ክትትል እያደረገ መሆኑ በዚህ ሰዓት ተሰምቷል። ታዲያ አርቲስቱ ቀደም ሲል በነበረው የስኳርና የደም ግፊት ህመም እንግዲህ በአሁን ሰዓት በእጅጉ ስለጸናበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በህክምና ላይ ህክምናውን እየተከታተለ እንደሚገኝ የተነገረው። በተጨማሪም ደግሞ በአርቲስት ይገረም ደጀኔ ላይና በካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ በትላንትናው ዕለት መነሳቱ የተነገረ ሲሆን ታዲያ ይህ እገዳ ተላልፎ የነበረውም እንግዲህ ታዲያ እነዚህ ሁለቱ አርቲስቶች ከፊንቴክ ኢንቨስትመንት የተበረከተላቸውን የመኪና ስጦታ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ውስጥ ባለመመለሳቸው ምክንያት እንግዲህ ቤተሰቦቻቸውን እንዳያዩ ታግደው ወይንም ደግሞ ተከልክለው ነበረ። ታዲያ ይህ እገዳ ነው በትላንትናው ዕለት የተነሳላቸው። በሌሎች በአዳዲስ መረጃዎች መለሳለሁ። ቤተሰብ ያልሆናችሁ ሰዎች ፎሎ ያረጋችሁ ቤተሰብ ይሁኑ። መልካም ቀን። ያብዛው አንተነሽ አንቻምሻት እንደ ዛሬ ቆንጆ ነገር ሰርቻሽ አታውቂ። የምር ሙያሽን ዛሬ ነው ያየሁልሽ። ግን እኮ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅተህ ነበር። አንቺ ትቀልጃለሽ አይደል? እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። እኔ የምልሽ 1000 ብርስ እንዴ? የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደለም የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ቆይ መቼ ነው ተነግረሽ መሰለኝ? እኔ እኮ ይሄን ብር የማመጣው ላቤን ጠብ አድርጌ ነው። ትርፍ ብር መስሎኝ እኮ ነው። ይሄ የምትበለውን ምግብ እኮ ነው የገዛው። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ? እንዴ እቤት የለም ነበር። ምን እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከለው? ቁጭ በይ። አይንሽን ምን ደግሞ ልከለክኝ ነው? እኔ የሰራሁትን እኮ ነው የምትበለው። እና ልከለክኝ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽም? አላበዛሁትም። አነሰብሻ? ያብዛው አንተ ነሽ። አንቺ ያምሻል ያምሻል። አረ በስመ አብ ተመልክታችኋል። አሹ ስፒድ ኢትዮጵያ ከመጣ በኋላ ከኢትዮጵያ ጋር ምን አይነት ውጥምጥን የያዘው ተመልከቱ። በቲክቶክ ሌላ 11 ሀገር ቱር ሊያደርግ ፕሮሞሽን እያደረገ ያለ ፕሮሞሽኑን በምን ማሊያ እንዳደረገ ተመልከቱ። አንድ ጀማይካዊ የኢትዮጵያ ናሽናል ቲም ማሊያ አስደርጎ ነው ፕሮሞት ያስደረገው። አረ በስመ አብ ከኢትዮጵያ ጋር ምን አይነት ውጥምጥን እንዲያዘው እኔ ግራ አጋባኝ። ጀማይካ ነው የመጀመሪያውን ቱር የሚያደርገው እና 11 ሀገር ከጀማይካ 11 ሀገር እነዚህ ሀገራት ነው ቱር የሚያደርገው እና ፕሮሞት ሲያደርግ የኢትዮጵያ ናሽናል ቲም ማሊያ አስደርጎ ነው ፕሮሞት ያስደረገው። ይሄን ሀገር ነው ይሄ ሁሉ ሀገር ነው እንትን የሚያደርገው ቱር የሚያደርገው እና እኔ አሾ ስፒድ ኢትዮጵያ መጥቶ ከሄደ በኋላ ተለይቶብኛል። የኢትዮጵያ ፍቅር ጨምሮበታል እና ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባለ ቴሌግራም ቻናል ያለ እየገባችሁ ተቀላቀሉ። ዳስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም ለምንድን ነው የምንጥለው እንዴ? እሱ ሰውየው ነው እኮ ያለው ቴዲ አፍሮ ነው። ሰውየው አንተ ተቀብለሃል? አዎ። ለምን
ሙዚቃ ነው ሙዚቃ ለሰርግ ነው አደጋ ነው አይደለም እንዴ እንዴት አንድ ዳር ለሰርግ ለድግስ ለልደት ስለዚህ ምን ይጣል አለየም የህዝቡን ጩኸት ነው የጮኩት እያለ ነው ቴዲ አፍሮ ምን ሆነ እየተራበ ቤቱ እየፈረሰ ነው እየተራበ አንድ እንጀራ እንካ ብለዋል ቴዲ አላለኝም በቃ ቻው ቃሉ ቡቲክን በሚመለከት እጅግ አሳዛኝ መረጃ ልነግራችሁ ነው። በኢትዮጵያ ታሪክ የመጀመሪያው 1 ሚሊዮን ፎሎወር የገባው የቃሉ ቡቲክ የኢንስታግራም አካውንት የራሱ የቃሉ አይደለም የሚሉ መረጃዎች እየወጡ ነው። ጉዳዩ ከሚገመተው በላይ እጅግ አሳዛኝ ነው። አብዱልፈታህ መሐመድ የተባለ ግለሰብ ቃሉ በቲክቶክ የሚለቃቸውን ቪዲዮዎች ዳውንሎድ እያደረገ በቃሉ ስም በከፈተው የኢንስታግራም ገጽ ላይ ሲለቅ ቆይቷል። አካውንቱ 1 ሚሊዮን ፎሎወር ሲገባለት ግለሰቡ ማንነቱን በይፋ ፌስቡክ ላይ ገልጾ ከፈለክ እሸጥልሃለሁ ያለ ቃሉን በግልጽ እየተገዳደረው ይገኛል። ታዋቂ ሰዎችና ሴሌብሪቲዎች ለቃሉ ቡቲክ መልእክት ቢልኩለትም እስካሁን ምንም ምላሽ አለመስጠቱና ቃሉ ቡቲክ ለመልእክቶቹ ምላሽ እየሰጠ አይደለም የሚለው መረጃ መሰማቱ ደግሞ ጉዳዩን ወደ እውነታው ያስጠገዋል። በተቃራኒው ደግሞ ቃሉ የመጀመሪያዎቹን የቲክቶክ ቪዲዮዎች በሚለቅ ሰዓት አንድ አስተያየት ሰጪ ኢንስታግራም ላይ ፖስት አድርግ ሲለው አድርጌያለሁ በማለት ምላሽ መስጠቱ ላለመሰረቁ ትንሽ ተስፋን ይሰጣል። ሆኖም ግን አብዱልፈታህ እንደሚለው ከሆነ ይህ በሀገር ተሰጦ ላይ የተፈጸመ ትልቅ ክህደት ነው። ይህ ቪዲዮ ቃሉ ቡቲክ ጋር እንዲደርስ ሼር አድርጉት። መንግስትም በዚህ ጉዳይ ላይ ጣልቃ እንዲገባ ሁላችሁም ድምጻችሁን እንድታሰሙ እጠይቃችኋለሁ። በዚህ ጉዳይ የእናንተስ ሐሳብ ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ያነሳችበት ጉዳይ ሮቦቲክስ በመባል የሚታወቀው ግለሰብ አሪፍ ኮንቴንት ክሬተር ሆኖ ወዳደቁ እቃዎች እንግዲህ ፋሽን ሲሰራ አይቶ ኢንስታግራም ገጽ ራሱ አብረን ስራ ጥያቄ አቅርቦለት ነበረ። የዓለም አቀፍ ሚዲያዎች ሁሉ ሳይቀሩ እያወሩለት ነበረ። ይሄም የሌላኛው የኢትዮጵያ ገጽታ ነው ማለት ይቻላል። እስቲ ቪዲዮቹን እንመልከት። ሮቦቲክስ በመባል የሚታወቀው ልጅ አወቃችሁት እዚህ ሶሻል ሚዲያ ላይ የተለያዩ ዲዛይነርስ ክሎዝ ከሚያገኛቸው ከአካባቢው ላይ ካገኘው እቃ ማለት ነው ከዛ እየፈለገ ከዛ እየሰራ ልብሶችን ዲስፕሌይ የሚያደርግ በጣም አሪፍ ፊቶችን የሚሰራው ኢንተርናሽናል ይሁን እየተባለ በጣም ሲወራ ነበር። ያው ኢንተርናሽናል ሪኮግኒሽን አግኝቷል። ከዚህ በፊት እንደምታውቁት ስዛ ኮሜንት አድርጋለት ነበረ ቆይቷል። አሁን ላይ ደግሞ ኢንስታግራም ራሱ 15 hours ኮሜንት አድርጎለታል። we love to feature on our account next week please check DMs ብሎ ሃርት ኢሞጂ ይሄ በሃርት ኢሞጂን በቴክስት ጽፎለታል። ብቻ ኢንተርናሽናል ሪኮግኒሽን ማግኘቱ የሆነት በጣም ደስ የሚል ነገር ነው። እኔ I'm happy for him የምር I hope he makes it የምር በቃ ቢያልፍለት አንደኛ ለሱም የሆነ ሰው ሲያልፍለት የምር ደስ ይላል። የሆነ ሰው ሲሳካለት ከዛ በተጨማሪ ደግሞ እንደ ሀገር የሚጠቅመን ነገር ነው የሚሆነውና ብቻ keep it up ለማለት ነው። There is this global mega superstar from Ethiopia, from Africa that I have been talking about within the past few days. And I'm talking about Kalu Putik. Oh yes, the Kanye West of our time, the creative genius of our time, the leader of our time, Kalu Putik. We are seeing a young, proud African man who literally doesn't have the world's greatest funds and money, but uses what is at his disposal to break and create records. Now, when you visit Kalu Putik's TikTok page, you will discover that this guy doesn't make nothing less than 2 million views per video. I'm telling you all something. He makes 2 million, 3 million, 4 million, 6 million views per video. This is going out there to tell you that Kalu Putik is not at the level of Ethiopia no more. He's not at the level of Africa no more. Kalu Putik is a global mega superstar and a sensation to the rest of the world. He is a voice of a whole generation, and what a time it is for me to be alive. What a time it is for me to be a happy African youth. What a time it is for me to be a fresher who visited Ethiopia some like 1 month ago. What a time it is for me to be a supporter of Kalu Putik. I've told you all that this boy is a great man. Look at the followers. His followers rise. I think he makes like over more than 50 to 100,000 followers each and every day. He's literally above 800,000, going to 900,000 followers here on TikTok now. He is big on Instagram, big on Facebook, big on all major social media accounts. Guys, see,
I'm telling you all this again for free. The time is now. If you have a talent, if you have something you feel like you want to show to the world, don't be scared. Light up your camera and do what you have to do. The world is watching. The world is here to appreciate you. Social media was created for positive reasons and not for bantering and not for dragging one another and not for insulting people. Social media is out to be used as a tool to help us. The time is now. Kaluputik, you are indeed goated. Yeah. Ethiopia, you are goated. Africa is goated. The time is now for us. Let's use this opportunity. Thank you guys and see you in our subsequent videos. If you haven't heard of Kaliputiks, you've been living under a rock. Now let's talk about what's next for the star boy from Ethiopia. Now I've seen a lot of comments saying he's from Tigray in Ethiopia. Please confirm down below. Shout out all my Ethiopians. Let me know down below. Okay. I made a video on him 3 days ago and he was at 300,000. Now he's at over 500,000. Crazy. Now a lot of people were worried because he replied to a comment tagging Balenciaga. በጣም በቃ የሆነ ትልቅ የሆነ በቃ ማን ነው በጣም ሂውጅ የሆነ እንትን ነው በቃ ቪው አለው እይታ አለው በጣም ተደራሽነቱም ያው ኢንተርናሽናል ሆኗል ነው። ይሄ መልእክት ለአንተ ለራስ ለጆን ዳንኤል ነው። ፕሊዝ ተወኝ፣ አልደርስብህም። ምክንያቱም ላይክ ያረከውን ታውቃለህ፣ ያረከኝን ታውቃለህ። እኔ የምር እኔ እናንተ ከተዋወቅንበት ቀን ጀምሮ እስከ ትላንትናው ሰዓት ድረስ የምር በድዬ ከሆነ እግዚአብሔር ይሄው በሚያየው እግዚአብሔር ይቅጣኝ፣ አሁኑኑ ይቅጣኝ። የምሬን ነው የምልህ። አንተም በድለኸኝ ከሆነ ታውቀዋለህ፣ ደግሞ ያረከኝን በድለኸኝ ከሆነ ደግሞ ፈጣሪ የእጅህን ይሰጣል። እመነኝ። ሌላ ምንም ሌላ እንዲህ በዚህ ገብቶ በዚህ ላይ ቤት ተዘግቶ ምንም አይነት ነገር አላወራም። ግን እግዚአብሔር የእጅህን ይሰጣል። በቃ ላይክ እንታታው። አልደርስብህም፣ እንዳትደርስብኝ። አለቀ በቃ። እኔም ህይወቴን እኖራለሁ፣ አንተም ህይወትህን ትኖራለህ። አትድረስብኝ፣ አልደርስብህም። ዛሴት ዚስ በጣም በቃ ሰላም የሆነ ነገር። ታዋቂዋ ድምፃዊና ታዋቂው ቲክቶከር በትዳር ሊጣመሩ መሆናቸው ተረጋገጠ። ኤደን አይሸሹም በሚል መጠሪያ የምናውቃት ታዋቂዋ ድምፃዊ እንዲሁም ደግሞ አንድ ብር በሚል መጠሪያ የምናውቀው ታዋቂው ቲክቶከር አሁን ላይ በትዳር ሊጣመሩ መሆናቸውን ኤደን አይሸሹም የኢንስታግራም ፖስቶች ማረጋገጥ ችሏል። ታዲያ አሁን ላይ ይህ ፖስት እንዲሁም ደግሞ እንደሚጋቡ ብቻ ይነገር እንጂ ወደፊት እንግዲህ ተገቢውን የሰርግ ፕሮግራም አድርገው እንደሚያከብሩም ተናግረዋል። ታዲያ የኢትዮጵያ ማህበረሰብ በዚህ መልካም ምኞቱና ደስታን እየገለጸ ይገኛል። እናንተ ስለዚህ ሀሳባችሁ ምንድነው? መልካም ምኞታችሁን ኮሜንት ላይ ግለጹላቸው። እውነታውን ስነግራችሁ የውሸት ነው፣ ማስታወቂያ ነው። ማርያምን ማስታወቂያ ነው፣ የእውነት አይደለም። ስባችሁታል። አንድ ብር ኤደንን አገባት በሰርግ ምንም ወሬ ሳይወራ ቬሎ ለብሰው ሱፍ ለብሰው ታዩ። ከዛም ሊያሾ ሰምታ አይታ ዝም አለች። እኔንም እኮ ህዝብ ይወቅሰኛል። ይሄን ወሬ አጣርቼ ለእናንተ አለመንገሬ ራሱ እኮ ህዝብ እኮ ታማኝነትን ያሳጣኛል። ስለዚህ ቤተሰብ የኔ ታማኝነት እንዳለ ቻውን በቃ ናፍጣ ስለመጥፋቱ ጉዳይ ትኩረት እንዲስብ በዜማው ሁላ ተጀምረዋል። እንደዚሁም ደግሞ የሞዴስ ጉዳይ በተለይ እህቶቻችን የእውነቴን ነው የምላችሁና ወዶ ያመጡት ሳይሆን ነቸር ጊፍት ስለሆነ ምንም ማድረግ አይችሉምና እስቲ የናፍጣና የሞዴስ ጉዳይ በዜማ ናፍጣ ቢኖር ቢገባ ምን አለ የገባውን ናፍጣ ቢቀዱ ምን አለ አቻመሊዮሽ ይገባ ማናሌ ወተማ መሊዮሽ ይገባ ማናሌ ናፍጣ ቢኖር ቢገባ ምን አለ የገባውን ናፍጣ ቢቀዱ ምን አለ ያቴዳኒናማ ሽገባ ማናሌ ሁርመት ኮቲያ ሽገባ ማናሌ የገባውን ናፍጣ ቢቀዱ ምን አለ ጦርነቱ ቀርቶ ይስማሙ ምን አለ ኦናታ 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 አድርሱ ለኢራን ይድረሳቸው ለኢራን አድርሱ ለኢራን ይድረሳቸው ለኢራን ሞዴስ ያለማነ
እንግዲህ ይሄ ነገር ኔቸር ስለሆነ በነገራችን ላይ ከኑሮ ውድነት ጋር ከነዳጅ ጋር ተያይዞ እንግዲህ ነዳጅ ጨመረ ሲባል ሁሉም ነገር ከነዳጅ ጋር ቀጥታ ግንኙነት የሌለው ነገር ራሱ ጨመረ ሲል ነበረ። የእውነት እኔ ራሴ በጣም የተገረምኩበት ቪዲዮ። እሺ ዱንጋ ፓርቲ ምርጫ ቀስቅሰው ቀጥሏል። ኬት እየመጣሽ ነው? እዚህ ቢሮ በእናትሽ ሱፍ አስለብሰውኝ በግድ እነዚህ ዋልጌ የሆኑ ሰዎች እንዴ ዱነክ ፓርቲ እየተንቀሳቀሰ እየተሳሳሽ ነው። ይመችሽ አባቴ፣ በጣም ደስ ብሎኛል። አንድ የህዝቡ የሆነ ጥያቄ ነበር። ኦኬ እሺ፣ ምን ደግሞ ከባለፈው አሁን ዱነክ ፓርቲ ቢመረጥ የአዲስ አበባ ወጣት ምን ያገኛል? ምን ይጠቀማል? የአዲስ አበባ ወጣት በጣም ጥሩ ጥያቄ። እኛ ዱነክ ፓርቲዎች እምቄን ነው ማለት በጣም ነው የምንንቀሳቀሰው ወጣቶች ላይ በብዛት ወጣቶች በየወሩ ፑሽ-አፕ ብዙ ለሰራ የመስሽ ቻሌንጅ ታዘጋጃለህ። በየወሩ አይሳክስ የሚያደርግ ዱነክ ፓርቲ ነው። እምቄ 10,000 ለሰራ 10,000 ብር በቃ ሌላ ጭቅጭቅ ሴቶች ሳክስ ማንንም አናጠና ይባ ሴቶቹ ብዙ ነው በጣም እምቄ እስኪ ነው ከማንም ጋር እናወዳድር በቃ ይመስልሻል እንጂ ብሩ አለ ይሰጣል። እምቄ ነው ማለት ተፈተፈተፈላለ ሁሉ የዱነክ ፓርቲ ይመጣል። ምልክታችን ይሄ አርማችን ይሄ ነው እያልኩሽ ነው። ዱነክ ይቀጥል። አንድ የመጨረሻ ሱስ ያለበት ወጣት እንዴት ነው? ለሱሰኞች ወጣት ምን ናቸው መሰለሽ? በመጀመሪያ ሱሰኛ አናበረታታ፣ ግን ከዚህ ድር ይናቃቲ ነው ካማዋል ዱነክ ፓርቲ የሌለ አበረታታም እኮ ግን አብረን እንጓዛለን፣ እንሄዳለን፣ ቀጥሮ አንድ እንሰራዋለን፣ ቲምር ምን አንሰራዋለን። የሌለ ተፈተፈተፈላለ ሁሉ የሌለ እናመቻቻለን። ስፋት ቤተ መንግስት ቁጭ ብለን ፓርላማውን ቤተ መንግስት ከተላው እየሰራን ነው። ዱነክ ፓርቲ አቤት ሳክስ ዱነክ ፓርቲ አርማችን የምልክታችን ዱነክ ፓርቲ። በነገራችን ሀገራችን ውስጥ አንድ የኔ ቢጤ ነው። አንድ የኔ ቢጤ ማንዴት ነው? አይ ፖለቲክ ይገምኪም ሳምሶን ሌላ ሴት ከሄድክ እንዴ? እነኝን ፍቅር የሆኑ ልጆች እንዴት ነው የሆነ ሴት ወድጄ ጥዬ ልሄድ የምችለው? እና ይሄ እኔ ነኝ? ኧረ ወይኔ ሰለሞን ቆመ። ሌላውን ተውና ምን እያደረገች ነው? እንደዚህ አድርጋኛለች፣ እንደዚህ ልል እችላለሁ፣ ግን ኃላፊነት ይሰማኛል። እንደዚህ ከሆነማ አችላትም። መቻቻል ማለት ባለቤት ስትል አንተ ቀዝቀዝ ትላለህ። አሁን እዚህ ጋር ግን የጋለችው እሷ ነው። ትቻቻላለህ። እኔ አሁን የምፈራላችሁ የሰው አይን ነው። የሰው አይን ነው? የሰው አይን ምን? እኔ ቤት ገብ ከሰው አይን ያውጣችሁ። እንዴት አያያዝ እንደምችል እያጠብኩ እንትን እያደረኩ ምን እያደረግ ቤቢ፣ ይሄ ነገር የምረጡኝ ቅስቀሳ ነው እንዴ? ወደ ቀጣዩ ትዳር ፕሮሞሽን ነው ወይንስ ምንድነው? ግን አልገባኝም። ማስረድ የድሮ ነው ብዬ እንዳልል ጥርሱ አዲስ ነውና ጉድ እኮ ጥርሴስ ልማዴ ነው። ምኔን አታስቂው ነበር የሚባለው? ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አሁን አንቺ ሞቅ እያረግሽው ነው። ኧረ እባካችሁ ዝም አትበሉ። በቃ ያኛው ትዳር አልተሳካም፣ ህይወት ይቀጥላል። ማንም ሰው ሲመጣው ይልቀዋል። የአባት ዕዳ ለልጅ ማለት ይሄ ነው። ደርሰናል ሰላምታ ሰተንም ገብተናል ውለናል። ወላጅ መሆን እኮ የልጅን ደስታ ማጥፋት አይደለም። ዛሬ ለጊዜያዊ ደስታ ብለን ልጆቻችንን ነገ ባናበላሽ መልካም ነው። ልጆቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ቁም ነገሮች እንዳያችሁበት ተስፋ አደርጋለሁ። ቪዲዮ ላይክ ካላደረጋችሁ ፕሊዝ ላይክ አድርጉ ፕሊዝ።